ሰላም ጤና ይስጥልን ክብራትና ክብራን ቤንጃ ፖድ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። ለመላው የክርስትና እምነት ተከታዮች ደግሞ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ከበዓል በኋላ ዛሬ ስለሆነ የመጣ ነው፣ ከበዓል በፊትም ስላልነበር ማለት ነው። እንኳን አደረሳችሁ ለማለት እንወዳለን። ለዚህ ቻናል አዲስ ሆናችሁም ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰባችን ሁኑ። እንግዲህ ወቅታዊ ጉዳይ ነው የምናነሳው። እናንተም ደግሞ ኮሜንት ላይ እንኳን አብሮ አደረሰን በሉን። ሌሎቻችሁም ደግሞ ሌላ እምነት ብትሆኑ መልካም ምኞት ተመኙልን ለማለት ነው። ሰላም በለስ ሰላም ጤና ይስጥልን ወደ ቤንጃ ፖድ ተከታታዮች እንደምን አላችሁ? እንኳን ደህና መጣችሁ፣ እንኳን አደረሳችሁ። እንግዲህ ያው እንኳን አደረሳችሁ በኦርቶዶክስ ተዋህዶ እስከ 55 ቀን ይባላል። አይ ቲንክ ስለዚህ እንኳን አደረሳችሁ ላለን ባለፈው ሳምንት ጠፍተን ነበረ። የጠፋንበት ምክንያት እንግዲህ ሰሙነ ሕማማት ስለሆነ ስለማንሰራ በዛ ምክንያት ነው። አንድ ሳምንት ያልተገኘንበት ምክንያት እንግዲህ ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ እንኳን ደህና መጣችሁ እንላለን። ሰብስክራይብ በማድረግ የደውሏን ምልክት በመጫን ሁሌም የምንለቃቸው ቪዲዮዎች ደግሞ ይደርሷችኋል። ለወዳጅ ለዘመድ ሼር በማድረግ ደግሞ እንድታጋሩ ስንል በትህትና እንጠይቃለን። ነባሮቹም እንኳን ደህና ተመልሳችሁ መጣችሁ። ላይክ ማድረጋችሁን እንዳትረሱ። ዛሬ ለየት ያለ ፕሮግራም ነው ይዘን የመጣ ነው እና ሰብስክራይብ አድርጉ ነው። እንግዲህ በዓል እንዴት አለፈ? እስቲ ሀሳብ አስተያየታችሁ ንገሩን። በዓል ሰሞን ትንሽ አንዳንድ ነገር ክስተቶች ተከስተዋል። ከበሬ ጋር በተገናኘ የፍልፍሉ መታመም እንደው ጨረፍ ለማድረግ ያክል ነው እንደ መግቢያና በጣም የበሬ ጉዳዩን አሳሳቢ ሆኗል። የዋጋ ምናምን ላይ አይደለም ተገዝቶ እየተነዳ የሚሄድበት መንገድ በጣም አደጋ እያደረሰ ነው እና ህይወት ሁሉ አልፏል። የሆኑ ትልቅ ሰው ራሱ 50 ምናምን ዓመት ሰው ተወግተው ሁሉ ህይወታቸው አልፏል። ህፃን ልጅ ይዘው እዛ እንዴት ሲያደርጋቸው እንደነበር ጣራ ላይ ምናምን በቃ ቀውጢ ነው ብቻ የጣሪያውን አይቼዋለሁ። እና አንዳንድ ሰዎች ሀሳብ እያቀረቡ ነበር ተገዝቶ ወይ በመኪና መሄድ አለበት ወይ ምናምን ህይወት እስከ ማጥፋት እየደረሰ በበዓል ገባ። ግን እኮ አዲስ አበባ አይቻልም። አይ ቲንክ እንዴት አይቻልም? ኤግዛክት ኢንፎርሜሽኑ ልክ ነው ላልሆን አላውቅም፣ ግን በቤተሰብ ያገኘሁት ኢንፎርሜሽን ነበረ። ማለት በሬ እየነዳ መውሰድ አትችልም መሰለኝ። ከየት? አዲስ አበባ ላይ እኮ አዲስ አበባ ቦሌ ኮሪደሩ ጋር ነው ወይንስ እኛ ሰፈር ነው ወይንስ የት አካባቢ ወስነው? ልኑርበት አይ ስለሚባል እኮ አያ ኮሪደሩ ጋር አልፍም ተከልክሏል ነው አለ ቦታ። አይ በየበሬ ነው ያጋጣሚ በቤተሰብ በሆነ ጉዳይ ምክንያት በሬ ሊገዛ ተብሎ ለኛ ቤት አይደለም እኛ ቤት አይደለም እየበላ ነው በሬ ያከልከው ነው ቢሉ እና ሳክስም አይደለም እና ላይክ በሬው ይሄ መነዳት ምናምን ነገር ቆይቷል። አይ ቲንክ ከዓመት በፊት ነው ይሄን ኢንፎርሜሽን የሰማሁት። ልክ ሉን አሉን አላውቅም፣ ግን ያው ያየናል እየተነዳ ሲወሰድ ይኖራል። እንግዲህ ምናልባት ቦታ ይኖረዋል፣ ሴሌክቲቭ ቦታዎች ምናልባት እኔ አላውቅም ነው እንጂ ያው ስለሚነዳማ ነው እኮ ሰው ግን ይበላል በሬው ራሱ። እኔ እኮ አሁን እኮ የሆነ እንደ ታሪክ የምናነሳው ነገር እየመሰለኝ ነው። እንዴት በሬ ሲባል የሆነ አሁን እየቀረ ምናምን ነገር ግን ብዙ አደጋ አድርሷል። እንደው ምን ቪዲዮ ያየሁት ይሄ ጣሪያ ላይ ወጥቶ ተደርምሶ ሲወርድ ነው የገረመኝ። እሱ የኔም ጥያቄ ነው። ይሄ ቪዲዮ የሚጀምረው ላይ ከወጣ በኋላ ያለው ፓርት ነውና እንትን የሚለው ነገር የለም። ዋጋው ነው እንጂ ጣራ የነካው ሲባል በሬው ራሱ ጣራ ላይ ወጣ እያሉ ነበር። ኤኒዌይ እንደዛ ሆኗል። በዓል ግን አሪፍ ነበረ። አሪፍ ነበር ብዙ ነገሩ። ያው ደግሞ ትንሽ አስደንጋጩ ደግሞ የፍልፍሉ ሰው ሲስቅ ሲጫወት ሁሌ ያለ ምን ነው በነፃነትም ነፍሱን ይማረውና ስናነሳ ነበር። ፍልፍሉም እንግዲህ ታሟል፣ ግን እግዚአብሔር ይመስገን ቶሎ ተደርሶበታል። እኔ እሱ ሰውዬ እኮ የሆነ እንዳይታዘንለት ሆኗል። ይኸውልህ ሰው ታመመ ተብሎ ሶሻል ሚዲያ ላይ እንትን ሲባል ማለት ድንግጥ አለ ህዝቡ ምናምን። ከዛ ኢንተርቪው ሲታይ እሱ ያለቅጣል ያላግጣል። በአትብር ከፍዬ በሲዲ ውጤቱን ሲሰጡኝ አልበም ነው እንደወጣሁት መልሱታል እያሉ እግዚአብሔር ይማረው። ወደ ጤንነቱ ተመልሶ ደግሞ ወደ ቀድሞ ስራው ይመለስ ዘንድ ጸሎታችንም ምኞታችንም ነው። ተስፋ እናደርጋለን። እንግዲህ ወደ ዋናው ጉዳያችን እንለፍ። አሁን ቴዲ አፍሮ አልበም ሊያወጣ እንደነበረ ይታወቃል። እንደነበረ ነው እስካሁን እንደነበረ ወደ ኋላ እኮ ነው ያወጣሉ የሚባለው። አሁን ያወጣሉ። እርግጠኛ አማርኛው ላስተካክል። እርግጠኛ ነው
እርግጠኛ ነው ወይ ነው? እሺ ስለዚህ እንደነበር መጀመሪያ ከዚህ በፊትም ስናነሳው ነበር አቤል ጳውሎስን በተናገረ ጊዜ ምናምን ኤኒዌይ ባለፈው ማውራተንበት ነበር እና ሊያወጣ ኦፊሻሊ አስተዋውቋል። ምንድን ነበር ያለው? ኢቶሪካ ነው የአልበሙ መጠሪያ። 18 ትራክ አለው ተብሏል። ቀን 8 ከእንትኑና ከ8 ዓመት በኋላ ሚያዝያ 8 8ኛ ወር 2018 በ8 ሰዓት 18 ትራክ ተጨማሪ ነው። እንግዲህ በምክንያት ነው፣ ግን ይሄ በምክንያት የታቀደ ሳይሆን ድንገት የተፈጠረ እንደሆነ ይገባኛል። በኋላ ወደ ዲቴሉ ስንገባ የምናነሳ ይሆናል። ይፋ ተደረገ። ከዛ በኋላ ሶሻል ሚዲያ ላይ ከሙያ አጋሮቹ ጭምር ነቆራ ተጀመረ ማለት ነው። በመጀመሪያ እኔ ያየሁት ነው የምናገረው። ካሙዙ ስም ባይጠቅስም ለሱ ነው የሚባለው የጻፈው ጽሁፍ አሽሙር የሚመስል ጽሁፍ ጽፏል። ከዛ በኋላ ደግሞ በድጋሚ እንደገና በኢዮብ ዘፈን አድርጎ ኤልያስ መልካ ጋር የነበራቸውን እንትን በመጠቀም ከኤልያስ መልካ ጋር የመጀመሪያ አልበም ከሰራ በኋላ ትንሽ ችግር ነበረ ከቴዲ ጋር አይደለ? የተለያዩበት እንትን ስሜ ወጥቷል አልወጣም በሚል ከኤልያስ መልካ ጋር በነበረው ችግር ምክንያት እሷን ችግር ተጠቅሞ ይመስለኛል ለኢዮብ የሰራለትን ዘፈን ለቴዲ እንደሰራለት አርጎ እየዘፈነው ግጥሙን ጽፎት ምናምን ሲያረግ ታይቷል። ከዛ እንግዲህ ደግሞ ፕሮፌሰር አይደለም ረዳት ኦኬ ዘመኑ ሙሉ ትደርሳለህ እኮ ተራው ይመጣል። ላስተካክል እኮ ነው እንዴት ወስዋስ ላይ እሺ ረዳት ፕሮፌሰር ነብዩ ባዬ ምንድነው አሁን ያለው የፖዚሽኑ? የረዳት ሚኒስትር ነው ወይ ዘመኑ ብለህ ረዳት ሚኒስትር ቁም ነገር እንትን አይደል? ሚኒስትር ዴታ ረዳት ሚኒስትር ነው እንደማለት የባህል ምናምን ኤኒዌይ ፖዚሽኑ እንዳለ ይቀመጥና እሱም እንግዲህ የጻፈው ጽሁፍ በጣም ምንም የሚገራ የሚያጋባ አይነት ነው። ግን ያው ለሱ ነው የተጻፈው ነው የሚለው። ብቻ ገና ሊወጣም ከመረጋገጡ መዓት ጣጣ የበዛበት ነው። ከዛ አልፎ ተርፎ ደግሞ ያው ሀሳቡን ጠቅሰን ከዛ ዲቴል እንሄድበታለን ብዬ ነው። ትላንትና እንትን ይሰጡ ነበረ የጋዜጣዊ መግለጫ ስላልበሙ እሱም ታግዷል ተብሏል። ተከልክሏል ተብሏል እያልን እናነሳለን። እሺ ወደ አንተ ለመልሰው እስቲ ከየትኛው ልጀምር? ከረዳቱ ወይስ እሱ ጋር ትደርሳለህ? ከተመራጩ ትደርሳለህ። ቴዲ ሁሌም ሳያወዛግብ ካሴቱ የወጣው የትኛው መሰል አልበሙ የመጀመሪያው የሚባለው አይደል? በቃ ከ97 በኋላ የቴዲ ነገር አወዛጋቢ መሆን ጀመረ። የበፊተኛውም ዘፈን ላይ እንግዲህ አወዛጋቢ ነበር ማለት አልበሙ ሲወጣ ሳይሆን ከዛ በኋላ ይሄ ጡት ላይ ፈረመ ምናምን በቃ ውዝግብ አያጣውም። አንድም ለውዝግብ እንዲሆን ያደረገው መሰለ ሁሌም ምንም ሲባል እሱ መልስ አይመልስም። ምንም እስከዛሬ ድረስ እኔ አላቅም። አልፎኝ ከሆነ እንግዲህ የቴዲ ነገሮቹ አያመልጡኝም። በተሻለኝ አቅም ላይክ ሶሻል ሚዲያው ላይ በፊቶች ላይ መልሷል። በፊቱ ጊዜ አሁን የጡቱም ሲባል አለቤ ሾው ላይ መጥቶ መልስ ሰጥቷል ምናምን በፊት ላይ ማለት ነው። እሱን አይቼዋለሁ። ከእንትኑ በኋላ ግን በቃ ያ ወዛጋቢ ነገርነቱ በጣም የጨመረ ፕላስ የ97ቱ የጃይ አስተሰራያል የሚለው ዘፈን ከዛ ጀምሮ እንግዲህ የ97 ምርጫ ጋር ተገጣጥሞ ነገሮች በቃ ቴዲ ላይ በጣም ይገናሉ። እንዳለመታደል ነው ይኸውልህ አንድ ያለ መሆን ችግሩ ተከፋፍለህ እንዴት ነው በብሔር በምናምን መጥፎ ዘረኝነት መጥፎ ነገር ሲኖርብህ ጥበብን በራሷ እንኳን እንደ ጥበብ አትመለከታትም። ከፖለቲካ ጋር እንደፈለክ እየጎተትክ ነው እንትን የምትለውና ቴዲ ደግሞ የዚህ አይነት ታይፕ አይደለም። እና ከዛ ጀምሮ የቴዲ የሆነ ነገር አወጣ ሲባል በጣም እጅግ ይጠበቃል፣ እጅግ ይፈራል። መፈራት ስልህ በጣም በቃ ይሄ ላይክ ሀገራት ከሀገራት ጋር የሚያደርጉት አይነት ነገር ብቻ እንደዛ አይነት ስሜት አለ አይደል? የሆነ ነገር እንደዛ ሁላ ነው በመንግስት ሳይድም የሚፈራው ከበፊትም ጀምሮ አሁንም ላይ ማለት ነው። እንደውም ያ ማለት እኮ ምንድነው የህዝቡን ስሜት
ይዘፍንለታል በዘፈን ወይንም ያቀርብለታል ወይንም ያለውን ሁኔታ ይገልጻል ነው አይደል? አዎ ይኸውልህ ከፖለቲካው አንፃር የሚፈራው ለዛ ነው በመንግስት በኩል። አዎ ይኸውልህ የመጀመሪያው ነገር ቴዲ በማህበረሰብ ውስጥ የተሰጠው ትልቅ ቦታ አለ። በቃ ያ ቦታ አለ። ፕላስ የሚሰራቸው አንድ ምንድነው የጥበብ ሰው ሲባል የማህበረሰቡን ሁሉ ነገሩን አውጥቶ መናገር መቻል ማለት ነው አይደል? ባለበት የጥበብ ሙያ ፕላስ የራሱን ስሜት እኮ አለ። ይሄ ሰው እኮ የሌላ ሀገር ዜጋ አይደለም። እዛ ሀገር እንደ አንድ ዜጋ እሱም ስሜት አለው። ሀገሪቷ ላይ ስለሚሆኑ ስለሚደረጉ ነገሮች መግለጽ ይፈልጋል ከህብረተሰቡ ስሜት በተጨማሪ ማለት ነው። ያን ነገር በሚያወጣበት ጊዜ ሁሌም ችግር ይፈጠራልና አሁን ላይም ያ አይነት ስሜት ተፈጥሮ ነው። እንደውም አብርሃም ወልዴ የጻፈው ጽሁፍ ነበረ እንደው ቃል በቃል እንትን ብል ደስ ይለኛል። ይኸውልህ የቴዲን አልበም ምንጊዜም ጓጉቼ የሚጠብቅ ሰምቼም የልብ የሚደርስልኝ ነኝ። ዝም ሲል እንደ ኮረፌ ሊፈላ ሲዘገይ እንደ ወይን ሊጣፍጥም እንደሆነ አውቃለሁ። የአሁኑ ደግሞ ጠበል መሰለኝ ልክፍት ያለባቸውን የነካቸውን ማስለፍለፍ ጀምሯል እና ሐሙስን በመጠበቅ ገና ማክሰኞ ላይ ነኝ። እንደ ሮብ ደግሞ ረጅም ቀን የለም ይልና ይዘጓል። በቃ ይኸውልህ ማስለፍለፍ የሚለው ማለት ነው። አሁን ቀድሞ የሚለፈልፉት ማለት ነው። አዎ ካምዞን የሚያው ነብዩ ባየን የሚያው ሌሎች እንግዲህ ከፖለቲካ ፓርቲዎች እንግዲህ የብልጽግና ፓርቲ የወጣቶች ሊግ ምናምን ዋናና የህዝብ ግንኙነት የፓርቲው ህዝብ እሷ የሆነ ስድብ ቀረሹላ ማለት ነው። አሁን ለንጉርጉሮ የሚለው ቃል አልተወደደም ሳይሆን ትክክለኛ አይደለም። በቃ ማለት ከአንድ የመንግስት ኦፊሻል እንትን የሚጠበቅ አይደለም። ገብቶሃል አይደለ? እዚህ ጋር ግን እሷን ካነሳ አይቀር እሷ ጋር ከደረስን አይቀር እኔ ማወቅ የምፈልገው ነገር ጋዜጣዊ መግለጫው ተከልክሏል ተብሏል አይደለ? መከልከሉን ግን ኦፊሻል ነገር ምንም አሁን ማለት አላየንም። መቅረቱን ነው እንጂ እንዴት አላየንም። አሁን እሷ እንደ መንግስት አካል ሆና በፍጹም አልተከለከለም ብሎ ነው የሚል ሀሳብ ያነሳሉ። አንደኛ የመንግስት እሷ የመንግስት አስፈጻሚ አይደለችም። ሺዝ ፓርቲ አስፈጻሚ አካል ነች። ስለዚህ በዛ ጉዳይ ላይ ምንም የመስጠት መብት የላትም። የፓርቲው የህዝብ ግንኙነትና የፓርቲው የወጣቶች ሊግ ምናምን ኃላፊ ነች እንጂ ማንዴት የላትም። በመንግስት መዋቅር ውስጥ ለምሳሌ ይህንን መስጠት የነበረበት ማን ነው? የመንግስት ኮሚኒኬሽን ቢሮ የምትለው አላረላ ይህ ነው። ምክንያቱም መንግስት ነው ወክሎ ነው ይሄ ነገር ከኛ ይወጣ የለም እንደው ተባልም አልተባልም ማለት ነው። ፕላስ ይህ ነገር አርትስ ቲቪ ላይ እንትን ብለው ነበረ። ኦልሬዲ እኮ የወጣ ነገር ነው። ገብቶሃል አይደል? ስለዚህ ያ ነገር ደግሞ ሊቀርብ ነው ተብሎ ነበር እኮ። አሁን ምን ልፈልግ መሰለህ አንዳንድ ጊዜ ብዙ ጊዜ የምንለው ነገር አለ። ክፍተቶችን ይሄ አድናቂ የምትለው የሚያደንቅህም ሰው ምናምን አለ አይደል? መከልከሉን ኦፊሻሊ ተከልክሏል ብለህ መናገር ከዋናዎቹ አይጠበቅም ወይ? ቢኒ እንደ ኢትዮጵያ ውስጥ እንደሱ አትችልም። ኢትዮጵያ ውስጥ እንደሱ አትችልም። ለምን ነው ታውቃለህ? ኢሶፊስ አንተም ታውቀዋለህ። ወጥተህ እንደ ሚዲያ ተከልክሏል ስትል አንተ የምጠራቸው እኮ እንግዶች ይኖረዋል አይደል? እንደ አሰራር የምጠራቸው ጋዜጠኞች ምናምን ይኖራል። ቴዲ ለምሳሌ አንድ ጥያቄ ልጠይቅህ። ለምሳሌ ከዚህ በፊት የነበረውን 2 ፕሮግራሞች ልንገርህ። በዛኛው ስርዓት እንበለው ወደ መጨረሻ አካባቢ ላይ የቴዲ አልበም ሪሊዝ የመጨረሻው ኢትዮጵያ የሚለው አልበም ሪሊዝ ነበረው ሂልተን ሆቴል ለተወሰኑ ሰዎች የአልበም ሪሊዝ ፓርቲ ነበረ። ያ ባለቀ ሰዓት ነው የተከለከለው። ኦኬ አዎ ታረላው ትዝ ይለኝ በረምብ ስለማውቀው። ከዛ በፊት የነበረው ፕሬስ ሪሊዝ እንዳይሰጡለት ተደርጓል። ከዛስ ምንድነው የሚባለው? የበላይ አካል አሁን ይኸውልህ ሂልተን ሆቴል በቃ አይ ይሄን ፕሮግራም እንዳታስተላልፉ ተብለናል። ምንድነው እንዳይደረግ ተብለናል። አሁን ሂልተን ሆቴል ማናጀሮች ወጥተው አይ ከአቶ ከሌ ወይም ደግሞ የመንግስት ከሌ የሚባለው እንደሱ አይደለም ያልኩት ያለው ልክ ነው። አሁን ገብቶኛል። ግን እኔ ጥያቄ የቴዲ ማናጀርን በለው ምንም በለው በቃ እንደዚህ የጠራናችሁ ማድረግ አይቻልም ስለተባለ የሚል መነገር የለበትም ወይ? አሁን እንዲህ ተብሏል የሚል እንጂ ምን ማረጋገጫ አለህ ቢባል አንተ አሁን ምን ማረጋገጫ እናቀርባለን? መቅረቱ ብቻ ይኸውልህ አሁን እኔ ሀሳቡን አሰራሩን ልልፈልግ አሰራሩ እንደዛ አይደለም። አሰራሩ ስልህ ያ ለመንግስት መመቸት ማለት ነው ለእኔ። ኦኬ ገብቶሃል? እንደዚህ አይነት እንትን ውስጥ ላስበው አልችልም።
ሶቪየስ ይታወቃል የሚከለክሉት ይሄው አታያቸውም እንዴ በየፊናው የሚያደርጉትን ነገር እንዴ በጣም ይኸውልህ እንትና የጻፈው ጽሁፍ አለ ዮናስ አወቀው ቂም ተይዞበታል እንደውም እንትን ካለ ሌሎችንም ነገሮች አወጣዋለሁ ብሏል ቂም የተያዘባቸው ብሎ የጠቀሳቸው ነገሮች አሉ በረም ቴዲ ላይ በጣም ነው ቂም የሚይዙት ለምሳሌ በብዙ መልኩ ማለት ነው ስለማያወግን አይነት ነገር እኮ ነው የሆነ ጊዜ ሲመጣ አይፈልጉም አይፈልግም እሱ ሁሌ ኒውትራል ሆኖ ነው መቆየት የሚፈልገው ትክክልም ነው ማንም እንዲጎትቶ አይፈልግም ለምሳሌ ያል ይሄኛውም ተነስቶ ወደዚህ ያኛውም ነው በቃ ስሜት አለው ፕላስ ህዝቡን ያከብራል በቃ ጨዋ ሰው ለኔ እስከሚገባኝ ጊዜ ድረስ ስለዚህ እቺ ኢትዮጵያ ውስጥ ደግሞ የተለመደች ነገር አለች የሆኑ አርቲስቶች ተለጥፈው ታያቸዋል ከዛ ምን ይሆናል ሁሉንም በዛ አይን መለካት ይጀምራል ስለዚህ ቴዲ ማን ነው ወደ ማለት ይሄዳሉ ማለት ነው አሁን ቴዲ እዛኛው ሜዳ ጋር አይደለም ኖት ኦንሊ ቴዲ ሌሎችም አርቲስቶች አሉ ምንም ነገር ውስጥ ማታገኛቸው ዘፈን ውስጥ ሌላ ቲያትር ፊልም አርቲስቶች አሉ ስመጥራቱ ጥሩ ስላልሆነ ነው ምንም ነገር ውስጥ የማይካፈሉ አሉ አንዳንድ ደግሞ ሆድ አደሮች አሉ ማለት መብት ሆኖ ሳለ አንድ ነገር እዚህ ጋር ማረጋገጥ የምፈልገው ነገር ምን መሰለህ ማንም ሰው ልክ መቃወም እንደሚችለው ሁሉ ይሄ መንግስት ተስማምቶኛል ብሎ መደገፍ መብት አለው እሱ ይሄን ሁሉ ጊዜ የምንለው ነገር ምክንያቱም ግዴታ አርቲስት ስለሆነ የሆነ ነገር ስላለ ግዴታ መቃወም አለበት ብለህ አትልም ግን የሚታዩ ነገሮችን ሲክድብ ነው የምትናደደው ገብቷል ተጨባጭ ነገሮች አሉ አይደል የምናውቃቸው የምናያቸው ነገሮች እነሱን ሲክድ ህዝብን ሲንቅ ምናምን እሱ ፓርት ያናድዳል ፕላስ ምን አለ መሰለኝ የሆነ አሁን ያልከው ነገር አለ የሆነ ፓርቲ የፖለቲካል አቋም ማናችንም አለን ያ እኔ እናንተ እንኳን አንድ አይነት ሐሳብ ያላስብ አንተም የራስህ አቋም አለህ እኔም የራሴ አለኝ ግን የሚያግባባ ነገር ይኖራል ለምሳሌ የሆነ ኤክስ ፓርቲን ስለመደግፍ ወይ ዋይን ስለመደግፍ አይ በቃ ፖድካስት አንሰራም አንልም በልዩነት ውስጥ ግን አክብረን ይሄኛውን እንሰራለን ስፔሻሊ ደግሞ በጥበብ ውስጥ አንድ አይነት ጥበብ ስራ ውስጥ ሆነ መናናቅ በተለይ ምንም ባልተናገረበት ሁኔታ ላይ ልክ ሳትጠራ ቤት አይነት ነገር በጣም ያናደዳል እንዴ በጣም ተንጫጫኮ ነገር ያ ነብዩ ባይ የሚባለው ሰው ለምን በዚህ ያህል ልክ መሆን እንደፈለገ አልገባኝ ይሆነ እኔ ምን እንደሆነ መሰለህ አሁን እነሱ እንደ ኮንፊደንስ የሚጠቀሙበት ነገርና የነሱንም ሐሳብ ማን ስም ጠራ ብለው የሚከራከሩ ሰዎች አሉ ማን ስም ጠራ ማንንም እኮ በቃ ተጽፏል ይሄ የጻፈው ነገር ተጽፏል ቴዲ ማን አለ ይሏል አንተ ይገባናል እኮ ምን ለማን እንደሆነ ቢገባህም እነሱ ስለምን ይናደዳሉ እሱም ስም አልጠራም ነበር ሲዘፍን እኮ ታዲያ ለእኛ ተጠራ ብሎ አይደል እንዲወጥ ሲወጣ ያለን እሱን ግጥሙን ዘፈኑን ስናይ ብዙ ነገር የተፈራው ምን እንደሆነም ሊገባኝ አልቻለም ምክንያቱም ለኔ ይቅርታ አድርግልኝና ከመንግስት አካል ይሄ አልበም የተፈራበት ምክንያት ሊገባኝ አልቻለም የምልበት ምክንያት ሰው ለመቃወም የራሱ ነፃ እንትን አለው አይደል የሚሰማው ነገር አለ የቴዲ አፍሮ ዘፈን አይደለም እንትን የሚያደርገው ለመቃወምና ሌላ ነገር ማድረግ ከፈለገ በቂ ምክንያት ሌላ ብዙ ማግኘት ይችላል አለው በጣም ብዙዋል እጅግ ብዙዋል አለው እኮ ምንድነው ይሄኛው ተጨመረ አልተጨመረ ምን እንደሆነ ተፈራም ግራ ነው የገባኝ እንደዚህ እንደገና ደግሞ ቀጥ ያለም ነገር አይደለም አሁን ተከለከለ ተባለሽ ዘፈኑ አሁን ነገር ይወጣልሽ ጋዜጣዊ መግለጫው መኖሩ ምንድነው ጉዳቱ እንትን ነው አጉል ከማህበረሰብ ጋር ለመጋባት ይወለ ሙዚቃውን ያዳምጡትም ወይም ደግሞ ሙዚቃውን ባያዳምጡትም ስለ ሙዚቃው ኢንፎርሜሽን የላቸውም ብዬ አላስብም ይኖራቸዋል ለምሳሌ ያህል ዛሬ ጠዋት ያነበብኩት አለ የዶክተር ወዳጄና ቴዲ የቤቱ ራት ጋብዞት or something እየተበላ እንደውም ኮንቨርሴሽን ነበራቸውና ሌላውን ይቀርና ሁለቱን ስለ ሀገር ሁለት ዘፈኖችን አስደምጦታል እና ስለዚህ ሁለት የሀገር ዘፈኖች አሉ ማለት ነው ስለ ሀገር ሲዘፈን ቴዲ ስለምን እንደሚዘፈን ታውቀዋለህ በቃ ስለ አንድነት ነው የሚዘፍነው ስለ መለያየት አይዘፍንም ይሄ እኛ እዚህ ጋር በዘር እና በእምነት እንዲህ የምንባባለው ነገር እሱ ጋር የለም ስለ አንድነት ነው አንድ ነው ያ ደግሞ ይሄ በብሔር ፖለቲካ ለሚያምን ሰው ኮንፈርት አይሰጠውም
አንዳንድ ጊዜ የሚገርም ነገር ላይ ያሉት የበላይ በጣም ላይ ያሉት ወደ ላይ ከፍ ስትል ማለት ነው እነሱን እናስደስታለን ብለው ካድሬዎች በጣም አንዳንድ ስህተት እንደሚሰሩ ታውቃለህ። አንዳንድ ጊዜ እንደዚህ አይነት ከዚህ በፊት ብዙ አይነት ነገሮች ተፈጥረው ያውቃሉ። እነሱን ከላይ ያሉትን አለቆቻችን እናስደስታለን በማለት ከላይ ባልመጣ ትእዛዝ ማለት ነው ይመጣና አሁን እንዳልከው ነው ሪዙን ያግዳል የሆነ ሰው ገባ አላምንበትም በሱ የሚያደርጉ አሉ በደንብ እንጂ አሁን አንድ ተራ ባለስልጣን የትም ቦታ ላይ የሚፈልጥበት የሚቆርጥበት ቦታዎች እኮ አሉ። ምንም ነገር ወደ ላይ ብትሄድ የማይሄዱ ነገሮች አንዳንዴም እንዲህ አይነት ነገሮች አሉ ልፈልግ። ግን የቴዲ ላይ የተለየ ነው። ያው ይታወቃል። ቴዲን በረም በጣም እንደውት ይዘውታል። ብዙ ጊዜ በሀገራዊ ጉዳይ ላይ ስፔሻሊ በሰሜኑ በነበረው ጦርነት ብዙ ነገር እንዲተጠብቆ ነበረ። ዮናስ ዘውዴ ማለት ነው የጻፈው ዮናስ ዘውዴ እንዲህ ተጠብቆ ነበረ። ምንም ነገር አላለም። ስላላለ ቂም ተይዞት በረዝበት አይቀርም ብሎ ነው የሚሊኒየም ቢሮ ውስጥም ስለነበረ የሚያውቃል ነው ኤቭሪቲንግ ገብቷል አይደል? ሁለተኛው ወደ አንተ ወዳልከው ልሂድና ይኸውልህ እንደ ቴዲ አይነት ሰዎች የሆነ ነገር ለምሳሌ ያህል ሊወጣ ሲል ሙዚቃ ያው መጀመሪያ እኮ ትሰማለህ። ከዛ በኋላ በምትሰማበት ሳለ እንደ መንግስት ኦኬ በዚህ ሰው ጉዳይ ላይ ምንም አይነት ነገር ነጥብ መጣል የለብንም። ማንኛውም ተዋረዳሉ አይደል እንዴ? ገብቷል አይደል? የሆነ ነገር ላይ ወጥቷል እንዴ እስከታች ድረስ ሁሉ የሚተረገብረው። ስለዚህ በቃ በዚህ ጉዳይ ላይ ማንም ምንም እንዳይል ይኸውልህ እነሱ ብልጣሉ ነው እንጂ ምን ማድረግ እንደነበር ታውቃለህ? ጋዜጣዊ መግለጫው ላይ ቲቪ የመንግስት ሚዲያዎች አሉ አይደል ተገኝተው እነሱ ላይቭ እንዲያስተላልፉ ማድረግ ነበር የነበረባቸው። አሁን ይኸውልህ የትም የማይገኝ ፕሮሞሽን ነው የተሰራለት። ይሄ ግልጽ ነው። የሚገርም ፕሮሞሽን የተሰራለት ምን ቢሆን ነው ይላል። አሁን የባለጠ ኦልሬዲ ያን ያህል ፕሮሞሽን የሚያስፈልገው ሰው አይደለም። ግን ይኸውልህ ኤገር ትሆናለህ። ለምሳሌ ሌሎች ይሄ ኢቭን የራሳቸው ሰዎች የሚባሉ ሰዎች እንዲህ ምን አይነት ነገር ቢኖር ነው ምን አይነት ነገር ቢዘፍን ነው ተብሎ በጣም እንዲጠብቅ ቴዲን ሁሉም ይጠብቀዋል። የሚወደውም የሚጠላውም የሚወደው ኦልሬዲ ይጠብቀዋል። የሚጠላው ግን ምን ዘፈነ ምን አለ ብሎ መጠበቁ አይቀርም። ግን ሁል ጊዜ በእንደዚህ አይነት ሁኔታ ማለፍ በጣም ያደክማል። ገብቶሃል አይደለ? ህዝብ የሚወደውን ነው መውደድ ያለበት። እንደ መንግስት ከግለሰብ ጋር እንደዚህ አይነት ነገር ውስጥ መግባት ስናት ፌር። ወይም ደግሞ ከወጣ በኋላ ኮምፕሌንም ካለ ችግር አለበትም ካልክ ዲስከስ ማድረግ ነው የሚሻለው እንጂ ለምን አይ ችግር አለ እንኳን ካልክ ነው ምንም ፕሮሲጀሩን እሱ በፈለገው መንገድ ማስኬድ ጋዜጣዊ መግለጫውን መስጠት ከዛ አልበሙ መውጣት ከዛ አለ አይደል ምን እንዴት ለማለት ፈልጌ መሰል የከፋ ነገር እንዳልሆነ እኮ ይገባኛል። ግን ዘፈኖች ላይ ቅሬታም ካለ መነጋገር ወይንም ሐሳብ መስጠት ነው የሚሻለው እንጂ በማቃቅዳ ታግደው ማዘፈን ከወጣ በኋላም ችግር አለ ብለህ ደግሞ የምትይዝበት ምክንያት የለም። ነፃነት መኖር አለበት። ፕላስ ቴዲ ታውቀዋለህ ላይክ ያን ያህል የሚዳፈር ወይም ደግሞ እንትን አይደለ በዛ አይደለም ነው መስለኛ እኮ ታውቃለህ ማለት እሱ ነው ካለ ችግር ያለበት ነገር አሁን ለምሳሌ ከዚህ በፊት የሰማናቸው ዘፈኖች እኮ አሉ። ሰማያቸውን ዘፋኞቹን ባላቀውም ዘር የሚሰድብ ምናምን ዘፈኖች እኮ ተለቀዋል እኮ አይተናል እኮ ገብተዋል። ስለዚህ እንደዛ አይነት ሲሆን ቢሆን ወጥቶ ከሰማኸው በኋላ እንደዛ አይነት ነገር ቢኖር እንኳን ለምን ብለህ ትጠይቃለህ ልፈልግም። ሌላ ካለለ ግን በቃ ምንም አያስፈልግም። እንደማንኛውም ዘፋኝ ሆኖ ነው መውጣት። እንግዲህ ወደ ዲሉ እንመጣና ከዛ አንዳንድ አርቲስቶች ደግሞ ያሉትን ሌላውን ተጨማሪ እንላለን። ያው ዲሉ ፈርሷል። ከአንድ እስከ 2 ሳምንት በፊት ነው የፈረሰው። ይሄን አግሪመንት ከ4 ዓመት በፊት ነው ከሰዋሰው መልቲሚዲያ ጋር የተፈራረሙት የነበረው። በወቅቱ ቴዲ ለአልበሙ 50 ሚሊዮን ብር ነበረ ዲል ያደረገው። 50 ሚሊዮን ብር ሊከፈለው ማለት ነው። ከዛ ውስጥ ግማሹን 25 ሚሊዮን ብር ተቀብሎ ነበረ። አሁን ከሰዋሰው ጋር ደግሞ የነበራቸው ብዙ ነገር ሲባል ነበረ እና ዛሬ የወጣው ነገር ነውና ከዛ በኋላ በተለያዩ ምክንያቶች ዘፈኑ ቆየ። አልበሙ ያው ቴዲም ሀገር ውስጥ ባለው ነገር ላይ እንትናልም ነበርና ከዛ በኋላ ግን መጨረሻ ላይ ቀን ሊቆረጥ ባለበት ሰዓት ላይ በሁለት ነጥቦች አልተግባቡም። እንግዲህ ሁለቱ ነጥቦች አንደኛው ይሄ በስልክ ሪንግ ቶን አይነት ነገር ድምጽ ማሳመሪያ ነው የሚባለው። በሱ ላይ የሚገኘው ሙሉ ገቢ ሰዋሰው ለመውሰድ ይወስድ ነበር እንጂ ራሱ ያ ማለት። ሁለተኛው ደግሞ ቴዲ ላይ ያሉት የባለፈው ዘፈኖች የቴዲ ቻናል ላይ ያሉት የዩቲዩብ ቻናሎች ላይ
እነሱ ወደ ሰዋሰው እንዲጫኑ በሁለቱ ነጥቦች ልዩነት ፈጠሩ። ከዛ በኋላ በስምምነት ነው እንግዲህ የተባለው በስምምነት ዲላቸው እንዲፈርስ ሆኗል። ከዛ ቴዲ 25 ሚሊዮን ብሩንና የባንክ ወለዱን ጨምሮ 33 ሚሊዮን ብር መልሷል ማለት ነው። ምንም አይነት ነገር በሰላም ነው ያለቀው። ይሄንን ዲል የሰዋሰው ሰዎች ሲናገሩ አንድ ትልቅ ነገር ሁሌ የምለው ነገር ይሄንን ነው። ይኸውልህ ከዛ በፊት ምንድነው የተባለው? ሰዋሰው ውስጥ ያሉት ሰዎች የመንግስት አካል ዝም ብሎ ሩመር አሁን ይመጣል ውዥንብር ይፈጥራል እኮ የመንግስት አካል ስለነበሩ ዘፈኑን ስለሰሙት ዘፈኑን የማይሆን ነገር ስለሆነ ከሱ ጋር ዲል ማድረግ ስላልፈለጉ በዚህ መልኩ ፈረሰ ምናምን የሚል ሩመሮች ነበሩ። ገባ ያ ሲባል መጡና አይ ይሄ ነው ተስማምተን ተፈራርመን ነበረ ይሄው መለስን ተለያየን ብለዋል። 50 ሚሊዮን ብሩ ያልበሙ ብቻ አይደለም ባይዘው ከዛን ጊዜ ጀምሮ የተፈራረሙበት ነው። ኤግዛክት ያልበሙ ብቻ ሳይሆን እንዳልከው ከዛን ጊዜ ጀምሮ የሱ የጥሪ እንትን እነሱ እየተከፈላቸው እየተሰራ ነበር። አሁን በኔ ስም ይሁን ነው አንዱ የተፋረሰበት ቶፒካሊንግ ነው ያወጣውና ለሌ የፈለኩት በቃ አንድ ነገር ክሊር ታደርገዋለህ እንደዚህ መተህ ያለውን ካልሆነ እሱ ደግሞ አይ እዚህ ጋር ነው ሊል ይችላል። ግን በስምምነት ተስማምተው ብሩን መልሷል በስነ ስርዓት። ለዛ ነው አሁን ቅድም ያልኩን ነገር ያመጣሁት። ሊወጣ የነበረው ወደ ዳግማ ትንሳኤ ነበር አይደል? ይሄ 8 የሚባለው ነገር የለም ነበረ። ገባ ልክ ግን መብቱ የራሱ ሲሆን ወደ ራሱ ሲዞር ነው በአጭር ጊዜ የመጣ ሐሳብ ነው ልል ፈልጌ ነው። በጣም ረጅም ጊዜ ታቀደ ምናምን ሆኖ ሳይሆን ይሄ በመፍረሱ ለምን እንደዚህ አይሆንም ተብሎ የመጣ ይመስለኛል እንጂ እሱ ጋር ባይሆን ኖሮ አልበሙ 8 የሚለው ነገር አይኖርም። አትሊስት ዳግማ ትንሳኤ ላይ ይሆን ነበር ያልፋ ነበር። አንድ 8 ያልፍ ነበር ያልፍ ነበር። ያ ግን አንድ የሚያስቅ ነገር ልንገር ማለት ሲሪየስ ብቻ እናርገውና ሶሻል ሚዲያ ላይ ቲክቶክ ላይ ዞር ስንል አንድ ካድሬ ነበር አለ ዳይት ኮርዳይት ማም የሚባሉን ሰውዬ ታውቃለህ? የሆነ ሰዎች ምን አይነት ነገር ላይ ስታክ እንዳደረጉ መታየው ማለት ነው። ይሄ አለ ለፕሮሞሽን ሲዲው እንዲሸጥ ለፕሮሞሽን ተብሎ የተደረገ ነገር አውቀው እነሱ ያደረጉት ነገር ነው። የሆነ ሰውዬው ስታክ ያደረገው ገና ሲዲ ላይ የሆነ የዘመናት ቆመዋል። እንደውም እሱን ሀሳብ ስተነሳ ጨርስሽ ለመሰል ያቋረጥኩ ቅድም ያልኩ ማን ነው ኃላፊነቱን የሚወስደው ማን ነው ይቁም ያለው ብዬ ጠየቅኩ። ለዛ ነበር ምንድነው ራሳቸው ናቸው ተከለከልም ብለው እዛ ውስጥ ያሉ የሱ ሰዎች እንደከለከልኩት ተደርጎ በጣም ፕሮሞት ለማድረግ ነው እንጂ ላይ ያሉት አያቁም የሚል ነገሮች አሉ። አሁን እንዳልከው ማለት ይሄኛው ባዶ ሰውዬው ብቻ ሳይሆን አሉ ተጽፉ ብዙ ጽሁፎች ኮይችን ስላሉ አይደለም ይወልድ አብዛኛው እንደዚህ ብሎ የሚጽፈው ካድሬው እኩል በኩል ያወራሉ። ገብቷል አይደል? ማን ያለው ምናምን ነገር እኔ ነኝ ሊሉ ነው እኔ ነኝ ባይሉም ሲባሉ እነሱ ግን እኔ ክሊር ማድረግ ቀላል ነው። ኖርማሊ አናደርግም ይሄን መግለጫ አናደርግም ብሎ ቴዲ ወጥቶ ይበልኩ አይደለም ገብቷል። አሰራር አለው ማናጀሮች አሉት የሚጻፍበት ነገር አለው ምን የበለጠ ነገር አሁን እኮ በማይሆን ነገር ላይ ነው እኮ እንትን ያልክ ያለው ለምሳሌ አይሆንማ። ቅድም እኮ ኤግዛምፕሎችን ነገርኩ ከአርመር ሪሊዝ ፓርቲ ጀምሮ እያንዳንዱ ነገር እኮ ስቲቶ ቴዲ ናውጣው ብዙ ነገሮች ማለት ነው። ሰው ሲታሰር እንደ ወደ ፖለቲካው አንግባብዬ ነው ምንድነው ሁሉ ጊዜ የሚባለው ከላይ መጣ ትእዛዝ አይደል የሚባለው? አዎ ትፈልጋለህ ነው ከላይ የመጣ ትእዛዝ ነው እኮ። እሱን ግን እኛ ከየት ነው የሰማነው? ከዜና ዘጋቢዎች እኮ ነው የሰማነው። ከውስጥ ወጣ የሚባል ነገር ነው እንጂ የሰማነው ባለቤቱ ግን ምንም ያለ ነገር የለም ነው ማለት የማይጠበቅበትም ነው። ይኸውልህ ያማ ይክዳሉ የስም ማጥፋት ብለው ደግሞ ሌላ ችግር ነው የሚፈጥሩ ይታወቃል። ሌላ ችግር ስለሚፈራ ነው ስለዚህ ሌላ ችግር ስለሚፈራ ነው እንጂ ይታወቃል። እንደዛ ይኸውልህ ከአርትስ ቲቪ ጋር የቴዲ ማኔጅመንት ግሩፕ ተፈራረሙ። ላይክ የቴዲ ኦፊሻል ምንድነው የሚዲያ ፓርትነር እንደሚባለው አርትስ ቲቪ ሚዲያ ፓርትነር ብሎ ተፈራረመ። ከዛ በኋላ በሳምንቱ ይሄ ነገር ሀፕን አደረገ ማለት የሚጠበቅ ነው። እንደዚህ ጋር የሆነ ነገር ይሞክራል ላይክ ለአርቱ የሚፈልገውን ነገር ፕሮሞሽንም አልበም ፕሬስ ሪሊዝም ሊሆን ይችላል ምናምን እሱን ነገር እንትናለ በቃ። ስለዚህ በዚህ ያያዝ እኮ እንትንም አይኖርም ማለት እኮ ነው አይደል?
እንዲሁ ከወጣም በኋላ በቃ ሀገር ውስጥ ኮንሰርት ምናምን አይኖረውም ያለው ማለት ነው። ቴዲ እኮ ብዙ እኮ አይሰራም እኮ እንደውም እንግዲህ ለውጡ እየተባለ 8 ዓመት ቢሞላውም ከዛ በኋላ ሰርቷል። ያው መቼ እንዴ ሰርቶ የለ እንዴ አንዴ እኮ ሰርቷል። ያው ዞሮ በፊት አይሰራም ነበር አይቻልም ነበር። እንደውም ካልክ ዘንዳ መቼ እንደሰራ ታውቃለህ? ላይክ ይሄ የብልጽግና ፓርቲ ከመምጣቱ በፊት ኢህአዴግ እያለ ባህር ዳር ላይ ሐዋሳ ላይ ሰርቷል። ያኔ መስቀል አደባባይ እሱ አሁን ነው እኮ እሱን እኮ ከዛ በፊት ቴዲ አዲስ አበባ ላይ አንዴ ነው ያዘጋጀው ከችግሮቹ በኋላ በዚህ በ8 ዓመት ሙሉ አይደል ፓርቲው ያው 8 ዓመት ግን በኢህአዴግ ጊዜ ምንድን ነው ባህር ዳር የባህር ዳሩ ስለነበርኩ ነው ስቴዲየም ውስጥ ሐዋሳ አይ ቲንክ ያው አዘጋጅቷል። እንደውም ካስታወስክ በዚያ ያዛው ሜንስትሪሞች ላይ ሙዚቃው ላይ ከፈት ይችላል ይሆናል ምናልባት እሱ አንተ ቀረብ ትላቸዋለህ። እንደዛ ነው ብዙ ጊዜ እንዲህ አይነት ችግር ሲፈጠር የዛን ጊዜ ካስታወስክ ቢን የባህር ዳሩ ጊዜ እንደውም ይሄ ላይክ ህወሓትና ሌሎች ፓርቲዎች በጣም እንትን ያሉበት ታይም ነበርና ታስታውሳለህ? የኮሚኒኬሽን ጉዳዮች የነበረው የህወሓት አንድ ሰውዬ ነበር እና እነ ንጉሱ ጥላሁን ምናምን ነገር ቴዲን እንዴት ታዘጋጃለች ሁሌ ስለ እንትን የሚዘፍን ምናምን ተብሎ የሆነ ቪዲዮ ነበረ በጣም እና ወደ ተመልካቾች እንግዲህ ታውቁታላችሁ እሱም ታሪክ ብዬ አስባለሁ። የቴዲ የድሮ ስርዓት ናፋቂ አንዳንዶች ክልሎች ፓርቲዎች የድሮ ስርዓት ናፋቂ የሆነ ዘፋኝ አምጥታችሁ ታዘፈናላችሁ ምናምን ነገር አሁን ንጉሱ ጥላሁን እንትን ያሉበት ነውና ይኸውልህ አንዳንድ ጊዜ ነገሮችን እንድታገን የሆነ ሰው እንዲገን የምታደርገው አንተ በምትፈጽመው ነገር ነው። ብዙ ጊዜ እንላለን ታዲያ ሌትስ ሴይ ፍቀድለት አሁን በሚጮህበት ልክ እኮ አይጮህም። ፈቅደህ ቅድም ያልኩ ነገር አለ በቃ መንግስት ሚዲያዎች ተገኝ ምናምን ነገር ቪዲዮን ላይቭ ላይክ ፕሬስ ሪሊዙን አስተላልፍ ምናምን ከዛ በኋላ ምንም ነገር አይፈጠርም እኮ በቃ ኦኬ። እንደው ሜንስትሪሞቹ መተው ማስተላለፍ ባይተበቅባቸው ሌሎቹ እንደሚያደርጉት በቃ ነፃነት መስጠት ያስፈልጋል። ፕላስ ለዛ ጋር ሊወራ የሚችለው ምንድነው በቃ አንዳንድ ቴስትም ሊሆን ይችላል እንግዲህ እንዳሰራር ልክም ባይሆን ቴስትም ሊሆን ይችላል። እንደዚህ ቢባል እንደዚህ ምንድነው ስሜት መስሚያም ያ በቴዲ አፍሮ ዘፈን ነው የሰው ህብረተሰቡን ስሜት አሁን ያለውን የምታውቀው ይታወቃል። በጣም በቃ ላይክ እዚህ ጋር እኮ ደርሶበታል የኑሮ ውድነቱ ብዙ ነገሮች ይሆናል እኮ ማለት የፈለኩት እሱ ነው መስል ይወለ ለማመጽ ለመረበሽ ምናምን ቢያስፈልገው የቴዲ አፍሮ ዘፈን አያስፈልገውም። ብዙ ከዛ የበለጠ ነገር አለው ሰው ከፈለገ ይሄ ስለመጣ ምንም የሚመጣ ነገር እንዳለ ደግሞ ዘፈኑ ተነስ በለው ቁረጠው ሊሆን አይችልም። ሰላም ፍቅር ምናምን አንድነት ምናምን የሆነ ነገር ነው የሚሆነውና እንደዛ ማድረጉ ብዙ አስፈላጊ አልነበረም። እርግጥ ነው ከዚህ በፊትም በነበረ ጊዜ የሚባል ነገር ነበር አይደለ? የታሰረ ጊዜም ሰው ሰልፍ ምናምን ሲወጣም ጤፍ ተወደደ ብሎ ያልወጣ ህዝብ ለአዝማሪ ነው የወጣው ምናምን ተብሎ የዛኔም ንግግር ነበር ታስታውሳለህ? እና አሁንም እንደሱ አይነት ነገር ስለሚፈራ ይመስለኛል። ይኸውልህ የኢትዮጵያ ህዝብ ከወደደ ነው እንደምታውቀው ለቴዲ አፍሮ ያለውን አድናቂዎቹ ያላቸውን ቦታና ክብር እንደምታውቀው ነው። ስለዚህ ከዚህኛው ይልቅ በዚህኛው ሊነሳሱና የሆነ ነገር ሊፈጠር ይችላል የሚል ስጋትም ሊሆን ይችላል። እኔ ብቻ በማለት ግራም ያጋባ ነገር ነው። ደግሞ የሚገርም ነገር የሱ ላይ የሀፕን ያደረገው ነገር ለሌሎች ዘፋኞችም ደግሞ ተርፏል። ለምሳሌ ዛሬ ቬሮኒካ ጽፋ ነበር እንደ ወደ ሌሎቹ ደግሞ አርቲስቶች ምን እንዳሉ በዛው ምን ተከስና ብዬ ነው ብዙ ላይክ ዘፈን ውስጥ ያሉ አርቲስቶች በጣም ላይክ ድጋፋቸውን እየገልጹ ድጋፍ ማለት ስንጠብቅ ነበረ ደስ ብሎናል በመምጣትህ ምናምን ዛሬ ጠዋት ሳሚዳን ቪዲዮ ሰርቶ አይቼዋለሁ ያለውን ነገር ምናምን ነገር ሳሚዳን ግን አንድ ነገር ማለት ልጩጬ ምናምን ነገር ያለ ራሱ ተርቡት ነበር እድሜ ላይ ተውንጂ ሳሚ እነሱ ብለው ነው ያለው ቢኒን ያለው የመጀመሪያ ዘፈኔን ጩጬ ያለው ያቀረቡት እሱ ነው ብሏል። እና ቬሮኒካ ኢሳያስ ብዙ ዘፋኞች ላይክ እንትናቸውን ገልጸዋልና ብዙ ከዘፈኑ ውጭ የሚያሉ እና ቬሮኒካ ዛሬ ፖስት አደረገች ምን መሰለ እንኳን ደስ አለ ምናምን ጎበዝ ነች
ለቴዲ ብቻ አይደለም የትኛውም አልበም ሲወጣ አፕሪሺየት ታደርጋለች በጣም እንትን ትላለች እና እንኳን ደስ አላችሁ ሰፖርት ታደርጋለች ጎበዝ ነች እና እነ ብስራት ሱራፌል ብዙ ዘፋኞች ናቸው ስለሱ እንትን ያሉትና እያስፈራሯት ነው በውስጥ ሜሴጅ ኦኬ ምንድን ነው የሚሏት ምን እያሉት ማንበብ ከተቻለ ምናምን በልህ እችላለሁ አንተ እሱን እስክታወጣ ስለ ሳሚዳን አንድ ነገር ልበል በጣም አሪፍ ነገር ያላት ነገር አለች እኛም እዚህ አንስተን ነው ስለምናውቅ ቴዲ አፍሮ ጀነር ሊሆን ይችላል ወይም አንተ ግዴታ ሁሉም ሰው ይወደደው ማለት አትችልም እኔ ስለወደድኩት አንተም ግዴታ ወደደው ማለት አትችልም እኔ ያልተመቸኝ ነገር ካለ አልተመቸኝም ልል ይችላል ግን ያን ማለት በስራው በሙዚቃው ላይ ምናምን ሊሆን ይችላል ሌላ አይነት ነገር አይኖርም ገባ ምንም ችግር የለውም እኮ አሁን ግን ዘመቻ አይነት ነገር መሆኑ ነው የሚያስጠላው ገብቷል እንጂ እንዳለው ነው አሁን እሱ ምንድነው ያለው የሮክ እንትን የኔ ጀነራልም አልወድም በቃ ግን የሚሰራው ከሰራና አሪፍ ከሆነ ሪስፔክት አደርጋለሁ የዛን ሰው ግዴታ ችግር አለችብን እኛ ወደድነውን አሁን ሙዚቃው ላይ ተነስተ ቴዲ አፍሮ ላይ ባለሙያ ብትሆንና ሂስ ብትሰጥ አትችልም ይፈራል ይሁን ለማንስ ነው ግን ቢኒ አሁን ሳይዘፍ ዘፈኑ ሳይወጣ አልነበረማ መሆን የነበረበት ነው ወጥቶ ባሉት ነገሮች ላይም ትንሽም ነገር እንትናችንን ማስተካከል አለብን እኛ ማርናቆታችንን ለማለት ፈልጌ ነው የምታደንቀው ሰው ምንም በቃ እሱ ላይ አስተያየት አይሰጥ ማለት ትክክል አይደለም እሱንም ለመናገር ነው የፈለገው ሳሚዳን ኤኒዌይ እሺ በእነም ሳሚዳን ላይ መጨረሻ ላይ ጨምረለና ያላት ነገር አለች ደስ ምትል ቴዲን የመጠበቅ ግዴታ አለብኝ ያው አብሮኝ ነው ይዞኝ የሚወድቀውም በጣም አሪፍ ነገር መጨረሻ ላይ ያለው ነገር አለና እንኳን አንተ እሱ ወድቋል አይነት ነገር ምን እንድንባል አልፈልግም ግዴታ ነው የጥበብ ሰው እንትን ማለት ብሏል ኤኒዌይስ ለማንች ቬሮኒካ አዳነ ይሄን ጽፋለች የመጨረሻ ትዝብቴ ይሄን ብቻ ላካፍላችሁና ይብቃኛለች እኛ ሰዎች በባህሪያችን በክፋትን በተንኮልን በተለያዩ ጉዳዮች እንኳን ለሰው ለፈጣሪም የማንመች ፍጥሮች ነን ትላንት በቴዲ ጉዳይ ባጋሮት መልካም ምኞትና ምስክርነት ከማልጠብቃቸው ሰዎች ኢማጂን እንግዲህ ደግሞ ቅርበት ያላቸው በጣም ብዙ ሰዎች አሉ ማለት ከማልጠብቃቸው ሰዎች የደረሱኝ መልእክቶች በጣም ነው የተገረምኩት እኔ አንድ ሰው ነኝ አይደል ግን ሚዲያ ላይ ወጥቶ አይወራም እንጂ እያንዳንዱን የማሳልፈውን ህይወት እግዚአብሔርን ባሊዝ ኖሮ በልተውኛል ገለውኛል ብዙ ቴዎድሮስ ካሳሁን እንኳን እኔ የማትወዱትም ሰዎች ብቻችሁን ተደብቃችሁ ስራዎቹን የምታዳምጡ አትችሉም እንጂ እንደሱ ብትሆኑ የምትመኙት ጥበበኛ ሰው ነው እንኳን የቴዲን የሁሉንም ስራ በማስተዋወቅ ነው የምታወቀው የዛኔ ምን አይነት ደግነሽ ብላችሁ ጽፋችሁልኝ ነበረ ይሄ ማለት አሁን በውስጥ እንትን ያሏት ማለት ነውና ይሄኔ እኮ ስለሱ መጥፎ ባወራ አምናችሁ ነበር አይደል ጥያቄ መልክት ነው የምታነሳውና ልክ ሌሎቹን እንዳመናችሁት መጀመሪያ ቤታችሁ ተደብቃችሁ የምታደርጉትን እናንተና ፈጣሪ ብቻ የሚያውቀውን ኃጢአታችሁን አቁሙ የኛን ጉድ የሸፈነ አምላክ እንዳይታዘበን እና ትንሽ እንፈር ደግሞ ለምን መልካም ተመኘሽ ለምን መሰከርሽ ብሎ ሰው ሲታመም ያድራል እንዴ ጥያቄ ነው ያነሳችሁና ሌላው የኔ ቤተሰቦች የወደዱኝም በማንነቴ እንጂ በሰው አይደለም ሀብዬ ስመጣ የተቀበለኝ የኔ ቤተሰብ ነው አሁንም ከፈጣሪ በታች ከኔ ጎን ያለው እሱን ደግሞ ጠንቅቃችሁ ታውቁታላችሁ ማንንም ምንም እንዲጨምርልኝ ብዬ የማደርገው ምንም ጉዳይ አይኖርኝም ለነገሩ አይለች እዚህ ጋር ወጣው ነሰከችኝ ለነገሩ አሁን አልበሙ ሲወጣ ቲክቶክ ላይ ቪዲዮ ስትሰሩበት እንገናኛለን ለምታስፈራሩኝና በውስጥ መልእክት የምትልኩ ዋብያለው እሰይ እንኳን አሽቃበትኩ ያው አሽቃባጭ ምናምን ብለው በጣም ብዙ ሰርባታና እንደውም አሪፍ መጨረሻ ላይ ያለችው ኢትዮጵያ ላይ ያው ዩቲዩብ አይከፍልም አይደል እንደውም መጨረሻ ላይ ለማንኛውም የቴዲን አልበም በቪፒኤን እንድናዳምጠው በአክብሮት ጠይቃለሁ ቪፒኤን ስናዳምጥ የተሻለ ገቢ ስለሚያስገባ ነው ዩቲዩብ ሰላም ነው ሊምብላለች በቃ አሪፍ ነገር ነው ያለችው ገብቷል አይደል ይወለ የሆኑ ሰዎችን አልበም ሲያወጡ አፕሪሺየት ስታደርግ ማለት ነው ዋው አንቺ እኮ በጣም ትንሽ ምናምን ነገር ቴዲ ላይ ሲሆን ላይክ ሰይጣን ያረጋት ይሄ ማለት እንግዲህ ከማልጠብቃቸው ሰዎች ያለቻቸው ራንደም ይሄ አድናቂዋ የሆነ ሰው አይደለም እዛው ማያ ውስጥ ያሉ ምናምን ናቸው በረም በመጣቃቸው ሰዎች ምናምን በረም እና በዚህን ያህል ደግሞ አብዛኛው ተዘጋጅቷል ነገር ቲክቶኩን እንደዚህ በአንድ በኩል ዩቲዩብን ዘፈኑን ቶሎ እንትን ብሎ በዚህ ጋር ኮንቴንት እንዴት ነው የምሰራው ሁሉ ብሎ ሰው ተዘጋጅቶበታል
አዎ እንግዲህ ትንሽ ወደ አልበሙ እንመለስና 18 ዘፈን መሆኑ አልገረመም ብዛቱ? ቴዲ ላይ የለመድነው 14 ማክሲመም መሰለኝ አይደል? 18 ግን ብዙ አልተለመደም ኢትዮጵያ ውስጥ ወለ ማክሲመም 12 ወይ 14 ይወጡ አሉ ከዚህ በፊት ግን 18 ቴዲ ላይ ያናቀው ቴዲ ላይ ማናቀውም ማለት እንደዚህ ትንሽ በጣም ብዙ አድናቂ ያላቸው ዘፈን እንደዚህ ብዛት ትራክ አያረጉም ብዙ ጊዜ ይመስላል። አረ ያደርግ አሁን ደግሞ ኢፒ አልበም ምናምን የሚባለው መጣበት ዘመን ግማሽ አልበም ምናምን ይባላል አይደል? ፎቶ እነሱ ጥበበኞች አይደሉ እኮ 18 ምናልባት ከዚች የስምንቷ ጋር ተያይዞ 18 እንዲሞላም ተደርጎ ሊሆን ይችላል ግምቴ ነው። ይሄ 88 የሚለው የሚሄደው በፊት አልነበረም ስንል አልነበር ቅድም ከሱ ጋር እንዲያያዝም ብዙ ትራኮች ይኖሩታል የተሰሩ ኮችም 18 ወይ 10 ብቻ ሰርቶ የተቀመጠ ሰው አይደለም እኮ ገባ መረጣ ነው እኮ ብዙ ጊዜ የሚደረገው ይሰሩና ዘፈን ከዛ የትኛው ይወጣ የትኛው እንደዛ ስለሆነ ችግርም የለበትም ግጥምም ዜማም ቴዲ እንደምቆየቱ በፊት የሆነ ክርክር ነበር ካስታውስክ ቢኒ ቴዲ የአባቱን ዘፈን ነበር የሚዘፍነው ተብሎ ብዙ ግጥም የአባቱን ነበር የሚጠቀመው ይባል ነበርና ከዛ በኋላ ሰው መቼ ያመነው መሰለ የቀነኒሳ ዘፈን እንትናለው እና ቴዲን ደግሞ ብዙ ሰው የማይገባው ነገር አንድ ነገር አለ ኦልሞስት ወደ 100 ምናምን አካባቢ ካልተሳሳትኩ ለሌሎች ሰዎች ግጥምና ዜማ ለብቻው እንዲሁም በጋራ ሰርቷል። ሊያውም ደግሞ በጣም የምናውቃቸው አብዛኛው ሙዚቀኞች ይሄ የምንወድላቸው ዘፈኖች አብዛኛው ሰርቷል ቴዲን የሰራቸው። እንደውም ትላንትና ማን ነው ሲተነትን ነበርና እንደፈለገ ነው አሁን ላርቀቀውም ካለ አርቀቆ ግጥም ሰርቶ ምናምን ይሰጣል። ሲምፕል ደግሞ ቀለልም ላርግ ካለ ቀላል ዘፈን ምንም ማታመሳጥረው ዘፈንም ሰርቶ ይሰጣል። የተሙ ዘፈን በአብዛኛው የቴዲ አፍሮ ናቸው ታውቃለህ? ቴዲ ይሰጣል። ቴዲ ይሰጣልና አሁን ለምሳሌ ኧረ በጣም በጣም የሚለው የቴዲ አፍሮ ግጥም ነው እና እሱን አሁን በዛን ጊዜ ቴዲ አፍሮ እንዴት ይገጣው ምናምን ይላል ምሳሌውን ሲያነሱት ነበር። በቃ አንዳንዴ ቀላል አድርጎ ሊሰጥህም ይችላል ያን ደግሞ ይቀለር ነበር ይሞክርና ጨምድዶ ሲወረውር ድግ እያረጉ ይዘፍኑት እየተባለ ይቀለር ነበርና ምንም ይሄ እንትኑ ነው ክህሎቱ ነው የተሰጠው ነገር ነው ማለት ግጥም ላይ ጨንቆ ነው የሚሰራው። ሸዋንዳኝ ለምሳሌ ያው የቅርብ ጓደኛው ነው የሱ ኦልሞስት ሙሉ በሚባል ደረጃ የሱ ስራ ነው የሸዋንዳኝ ለነኩኩ ሰብስቤ ዳዊት መልስ ያልሰጠው ሰው አለ እንዴ ፕላስ ለወጣቶችን እንትን ያደርጋል ሰፖርት ያደርጋል። ይሄ በነፃ እንትን አይነት ሉል አሁን እንትን ቅዳሜ ኮንሰርት አላቸው ጊዮን መሰለኝ ኦኬ ከመሳይ ጋር መሳይ አለው ኦኬ እና ሰፖርት ያደርጋል ምናምን ነገር ፕላስ ይወለ የእንትን ችግር የለበትም እሱ የፈጠራ እኮ እሱን እኮ ነው እና 19 ብቻ ሰርቶ ስላልሆነ ይሄ ነገር ሲመጣ አብረው ሬንጅ ማድረግ ነገር ሊኖር ይችላል ማለት ነው። 18 ትራክ መሆኑ ምን ትጠብቃለህ? ለምንድን ነው ያልኩ መሰለህ እንዲመች ሐሳብ ለመስጠት ምን ይባላል የቴዲ አፍሮ ከአልበም እየወረደ ነው ሳይሆን የመጀመሪያው ነው ይባላል። እና ከአልበም ባለፈው የተሻለ አይሆንም የሚባል ነገር አለ። በአሁኑ ግን ምን ኤክስፔክት አደረጋለህ? እኔ በሱ አልስማማም ባይዘው በቴዲ ላይ ለምሳሌ አሁን ሰሞኑን ደግሞ ሌላው መከራከሪያው የቴዲ በቃ 97ቱ አልበም እንደ ማስተርፒስ ተቆጥሮ ከዛ በኋላ ግን ላይክ ሙሉ አልበሙ ሳይሆን ከዘፈኖች ከዛ ውስጥ የምትመርጣቸው ኖባይ ዘፈን ያ እንደየሰው ስሜት የሚገለጽ ነው። ለኔ ሁሌ ምን አደርጋለሁ መሰል ቴዲ ላይ ሳስብ አሁን የሆነ ዘፋኝ ሳስብ ሌሎችን ሳስብ ዝም ብዬ እንትን እላለሁ። አሁን ቴዲን ስለ ቴዲ ዘፈኖቹ እንዴ በጣም ምርጥ ናቸው ሁሉም ስል ራሴን ነጥየው ነው ይሄ ከእንትንነት ስለምወደው ሌላው ቴዲ ስለሚባል ነው እየወደድኩለት ያለው ወይስ ስራው ነው እንደዛ እንደወደው የሚያደርገኝ እና እነጥሏለሁ። ሙዚቃ ደግሞ እንዳድማጩ ነው እንደ ስሜት ነው። ለኔ የቴዲ ዘፈኖች ሁሉም መመርጣቸው የለም። አሁን ይሄ ከአልበም ተለየ እንተናለው ምናምን ነገር እኔ ብዙ አልስማማበትም። በጣም የሚገርመኝ ነው አሁን እንደው የምጠብቀው ካልከገር አዳዲስ ቃላቶች እጠብቃለሁ ሁሌ ስለሚያደርግ አዳዲስ ቃላቶች ማለት አዲስ የተፈጠሩ ቃሎች አዲስ የተፈጠረው ቃል ይሄ ኢትዮሪካ የሚለው ነው
ኢትዮጵያና አፍሪካ የሚለው አሁን እንትን ቢያደርጉ ኖሮ ትንታኔውን ሰማው ነበር። አሁን ጋዜጣዊ መግለጫ ተሰጥቶ ግን ያው እንትን ተብሏል። ግን አሁን ቴዲ ላይ ይኸውልህ ምን ልምድ አለው መሰለ ኢትዮጵያ ውስጥ ይሄ መዝገበ ቃላት ላይ ያሉ አማርኛዎች ግን የማንጠቀማቸውን ብዙ ነገሮችን ይጠቀማል። እነ ሩቢ አትሮንስ ብዙ አይነት ይሄ ከበፊቱ ዘፈኖች የምታመጣቸው ቃላቶች አሉ። ኦኬ እንዴ ምንድነው መገልበጥ? አሁን በሱ የሚቃወሙት ነበር፣ ይገለብጣሉ አንዳንድ ጊዜ ሰባ ደረጃ ላይ ነው አይደል? እንደዚህ ገልብጦ ብዙ ዘፈኖች ላይ አሁን ሚኒሊክ ጥቁር ሰው ላይም ባልቻ አባቱ ነፍሱ ምናምን የሚለው ምናምን ሳፎና እሱ እንደውም መልስ ሰጥቷል። እሱ ለግጥም እንዲገጥም ምናምን አለ አይደል? ለእንትኑ ፍሰት እንዲመች ምናምን ያው ይነሳል። ይስ መስጠት ምንም ችግር የለውም። ይሄን ማለት ፖለቲካ አስጠብቃለህ ኦፍ ኮርስ አየው ከዚህ በፊት አንስተን ነበር። አሁን ህዝቡ አንድ ቴዲ አፍሮ ላይ የሆነ ኃላፊነት ጥሎበታል። እኔ የሚገባሽ ቴዲ አሁን አስቴር አልበም ብታወጣና ቴዲ አፍሮ አልበም ሊያወጡ ነው ሲባል ሰው ኤክስፔክት የሚያደርገው ነገር የተለያየ ነገር ነው። አስቴርን አልጠብቃትም። አስቴር ሲባል በቃ የፍቅር ዘፈኗን ነው የምትጠብቀው፣ የፍቅር ዘፈኗን ትጠብቃለና የሀገር ዘፈን ምናምን ብዙም እንደውም አስቴር ስትል ከሀገር የበለጠ የፍቅር ዘፈኗን ነው በጣም የምትጠብቀው። ስለ ሀገርም ትዘፍናለች ኦፍ ኮርስ። ቴዲ ሲባል ግን የሆነ ነገር ኤክስፔክት ይደረግበታል። የሆነ አሽሙር አይባልም በእርግጥ የሆነ ውስጠ ወይራ የሆነ ነገር ፖለቲካ ነገር ቁስልህን ይተነፍስልኛል ብሎ ሰው ኃላፊነት የሰጠው አርቲስት ነው ብዬ ነው የማምነው። ገብቷል ጭኗል እሱ ላይ በቃ አሁን በጣም ጉጉትም የሚጠብቀው በቃ ይተነፍስልኛል አይነትም ነገር መስሎ ይሰማኛል። ለዛም ነው ይወሉ ጅም ይወልብኝ ለምን ይመስላል ቴዲ እና ያን ሚስ ብናደርግ ምን ሊፈጠር ይችላል? አይ ሚስ አናደርግም ኦኬ ፎር ሹር ፎር ሹር ባትልም ግን ቢቆው ትላለህ ማርክ ማይወርድ ይሄ የኔ ቃል ነው። የሆነ ነገር ባይኖር እንደዚህ ነሱ ምንተና ወደ ተመልካቾች ፖለቲካ የሚባለው ነገር ሌላ ነገር ሆኖ ሳይሆን እንዳለመታደል ሆኖ አሁን ያለንበት ሳቢያችን ስለ ሀገር ያለን መልከታችን በጣም የላሸቀ ሆኖ ቅድም ያለው ነገር አለ ሁሌ ምን እንላለን እንደውም እኛ ይሄ በፖለቲካ በብሔር በዘር በእምነት ከፋፍለ እምነት ኦኬ ግን እምነት ላይ ተከባብረ ስትኖር የሚያስተላው የብሔሩ ተከፋፍለ ይሄ ስለ አንድ ሀገር ማሰብ ስላቃተን እንደ አንድ ኢትዮጵያዊ አንድ አይነት ወጥ አቋም እኮ የለንም። ስለ ሀገር የምትባለው የፖለቲካል ሳቢያችን ሌሎች ሀገሮች እኮ የቱንም ያህል በፖለቲካ በአስተዳደራዊ ነገር እኮ ይፋጫሉ። ሀገር በሚባለው ነገር ላይ ግን ሁሉም አንድ ናቸው። እኛ ይኸውልህ ፖለቲካው ብቻ ሳይሆን ሀገር የምትባለው ነገር ላይ መሰረታዊ ትልቁ ነገር ላይ በጣም በሚያስጠላ ሁኔታ ተለያይተናል። ምን ቆምበትን ዋናውን ነገር ላይ ዳሲት ስለዚህ ይኸውልህ ቴዲን አንድም የምንናፍቀው እንድትወደው የሚያደርግህ ይሄ ውስጥ እቺ የምትናፍቃት ኢትዮጵያ አለች አይደለ? ይሄ እንደውም አሪፍ የሰራው በሲንግል የለቀቀው ዘፈን መምጫ ናፍቀኝ ሀገሬ ምናምን ይለው አሁን መጨረሻ ላይ የሆነ በሲንግል የለቀቀው በቃ መምጫዋ ይናፍቀሃል ማለት መምጫዋ ማለት እኛንን እኮ ወደሷ የምንመጣው አንድ ስትሆን ላይክ ሁሉም ስለ ሀገር አንድ አይነት ነገር እኮ ቢኖር ኖሮ ላይክ ቴዲ ምን አለ ብለህ እኮ አትጠብቅም። እኛ ጋር ስለሌለ ፕላስ ደግሞ ይኸውልህ እንደዚህ የምንጠብቅ ሰዎች ስለ ሀገር ፊሊንግ ስላለን ነው። እሱን አምናለሁ። ጠብቃለህ ይጠብቃል ብዙ ሰው ጠብቃለን። ሌላው ይሄውን ያልካትን ነገር ያው ሰው የሚያነሳው ነገር እያነሳን እኮ እና የሚነሳውን ተቃውሞችም እንያቸው ብዬ ነው። ሰው ይሄ ስሜት ስላለው በጋር ነው ስለሚባል ነው ማለት ይሄንን ሰው ይሄውን ያልከው ኢትዮጵያ የሚለው ስሜት ይተነፍስልኛል የሚለው ስሜት ስላለው ስለሚያቅ ያንን የሰውን ስሜት ወስዶ ወደ ቢዝነስ ነው የሚቀይረው የሚሉት ሰምታል አይደል? ሰምታት ተቀምጠሽ ላስጨርስ ነው ሚል ሐሳብ አለ እዚህ ላይ ምን ትላለህ ነው? አይ እኔ በሱ አልስማም ልትስማማ ማትችልም ሳይሆን ግን ይላሉ አሁን ሐሳብ ያነሳሉ በኮል ልነግርህ ነው። በእኔ ቅድም እንዳልኩት ጭፍን አጥናቂ አይደለሁም። ጀስት ክሪቲሳይዝ በማድረግ ባለብኝ ነገር ላይ ክሪቲሳይዝ አደርጋለሁና ለምሳሌ ይኸውልህ ያ ነገር ዘፈነም አልዘፈነም እኮ እያየን ነው። ደግሞ እንደዛ ቢሆን ኖሮ ማለት ነው የሚጠቀማቸው አማርኞች የተለየ ነው። ለምሳሌ ይኸውልህ በዚህ 8 ዓመት ውስጥ ብዙ ነገር አልሆነም። ማለት ግን 8 ዓመት እኮ ዘፈን አላወጣም።
አላወጣም ስለ አልበም አላወጣም ሲንግሎች ነበሩት ሲንግሎቹም ብዙ አይደሉ በየአመቱ በየወሩ እኮ ኢትዮጵያ ውስጥ በነበረው ነገር በየወሩ ብዙ ዘፈን ማምረት ይችላል ነበር የሰውን ፖሊስ እንትን እየነካ እየኮረኮረ አዎ ግን አይደለም ሞር ፎከስ የሚያደርገው ቴዲ ዘፈኖቹ ላይ ስለ አንድነት ነው ባይዘው ስለመቃወም ስለምናምን አይደለም አንድ ህዝቡ አንድ እንሁን ነው እንደው ካልከቀር የ97 ጃ ያሰራ ያለ ነው እንደውም ላይክ ይሄ ቀለል ባለ አማርኛ እነዚህ ያሉትንም የነካቸው አዲስ ንጉስ እንጂ ለውጥ መቼ መጣ ብሎ ከኃይለ ሥላሴ ጀምሮ እስከ ኢህአዴግ ያለውን ደርግንም ምናምን እየነካ መጥቶ አዲስ ንጉስ እንጂ ለውጥ መቼ መጣ ብሎ ያለው እንደውም የ97 ጃ ያሰራ ያለ ነው ከዛ በኋላ ያሉት ነገር ላይ ግን ስለ አንድነት ኢትዮጵያዊነት ይላው ስለ ኢትዮጵያዊነት መስፈን በራሱ ፖለቲካ ሆኗል አዎ ተቀይሯል ዳስ ዋይ ለዛ እኮ ነው ጽንፈኛስ ብሏል አዎ ለዛ እኮ ነው አህዳዊ ምናምን ያሉ ይሰጣል ገብቷል በቃ ጥበብ ነው ፕላስ ይወለ የሚያናድደኝ ነገር እንደዛ የሚሉ ሰዎች በኑሮ እነሱም እኮ እየተጎዱ እኮ በኑሮ ውድነቱም ባለው ይሄ ብሔር ግጭትም በምኑም እንዴ እዚህ ጋር እንደዚህ ስለ ብሔሩ እንደዚህ ያወራለና ማለት ነው ሀገሩ መግቢያው መንገዱ ተዘግቶበታል እኮ ሂድ እስቲ ስትለው አረ እንዴት አድርጌ ይላል እና ላይክ በቃ ጥበብን እንደ ጥበብ ብቻ እናድንቀው ፕላስ አሁን የተነሳው አዋር አትሊስት አልበም ወጥቶ ሰምተነው ቢነሳ በኋላ ቢነሳ አትሊስት እንደው ውሃ ያነሳል ትችላለህ እሱንም እንደ ጥበብ እንትን ማድረግ ነው እንጂ ክሪቲሳይዝ ማድረግ እዚህ ጋር ግጥሞ እዚህ ጋር ዜማው ማለት በቃ ይሻላል አሪፍ ነበር አሁን ቴዲኮ ሲወጣ እኮ እንደው 18 አልበሙ ሲወጣ ዝም ብዬ በጭፈን ዋው አይደለም ታደምጣቸዋለህ ማድመጥ ማለት ቀስ ብለህ ታጣጥማቸዋለህ እያንዳንዱን እንደው ማሪፍ ስትበስል ሙዚቀኛ አድማጮች ምንድነው የሚሆኑት ይወለ ግጥሙን ለብቻ ድምጹን ለብቻ ዜማውን ለብቻ ቅንብሩን ለብቻ ነው የሚያጣጥሙት ከዛ በኋላ አስቴት እንኳን ስትሰጥ ራሱ ምንድነው የሚሆነው ሙሉ ዘፈኑ ይሄኛው አልበም ይሄኛው ሲንግል ይሄኛው ትራክ አሪፍ አይደለም የምትለው ላይክ አሁን በገለጽኩል መንገር አለ አይደለ ዘፈብ ይሄኛው ግጥሙ እዚህ ጋር እንደዚህ ጀስት እንትን አይደለም ዊክ ነው ወይም ደግሞ ስትሮንግ ነው ዜማው ከግጥሙ ጋር አይደለም ቢለመድ ግን እኔ ደስ ይለኛል አሁን የምትለው ነገር ስፔሻሊ እንደዚህ የማይባሉ ዘፋኞች አንዱ ቴዲ ነው ገብቷል ቢለመድ ግን ለሱም እድገት ነው እኔ ማምንበት ነው ነገር እንደገና ኢቭን ብዙ ጊዜ አይተህ ከሆነ አንዳንድ ፕሮግራም አዘጋጆች ሁሌ ዘፋኞቹን የሚያስጨንቋቸው ቁጭ አድርገው ከቴዲና ከጎሳዬ ከስቴርና ከመንባ ምናምን እያሉ ነውና እንዲህ አይነት ጥያቄዎች በሚነሱ ጊዜ እንዳልኩ ቴዲን የሆነ ቦታ ተቀምጧል በቃ አድናቂው ወዳጁ ገብቷል አንዳንዴ ፍራቻ አለ ፍራቻው ምንድነው መሰለህ በፍቅር ማጆሪቲው እሱ ጋር በጣም ስለሚወደው ትንሽ ነገር እሱ ላይ ማንሳት ይፈራሉ እና ግን ቢኖር ነፃነት ሰው ቢሰጥ ለሰው ለጥበቡ ገባ ይሄ ጥሩ እኮ ነው ለምታደንቀውም ሰው ማለት ሁሉን ነገር ፐርፌክት ማንንም የለማ አንተ የጎደለህ እኔ ጋር አለ እኔ የጎደለኝ አንተ ጋር አለ ስለዚህ ይሄ ሙያ ውስጥ ደግሞ ያሉ ሰዎች ገባ እንጂ ቢሆን ነፃነት እንዲኖራቸው ብናደርግ ጥሩ ነው ብዬ አስባለሁ ለድገቱም ጭምር ለሙዚቃው ድገት ያ በጥበብ ብቻ አይደለም በዘፈን ብቻ አይደለም ቢኒ በእያንዳንዱ ነገር ውስጥ ማለት ነው የሆነ ሰውን በተለይ ኢትዮጵያ ያለን ችግር ይመስለኛል የሆነ ሰውን ከወደደ እንዲነካበት አይፈልግም ምንም ይስ መስጠት ማለት ይሄ የሚያስጠላ ወይ ምናምን አይነት አስተያየት እኮ አይደለም በቃ ክሪቲክስ ሲሆን ማለት በቃ በስነ ስርዓት ይሄ ነገር ብለ ምክንያት አይሆነ መታቀርበው ነገር አንወድም ለምን አይነት ነገር ጨዋታ ይኖራል ነው ሞኔ ለበታ ነው አፕሪሺየት አላደረገም ተሳማለ ታዳምጣለህ ሁሉ ነገር ይመቻል ማለት አይደለም ከተመቸ ሰየው ግን እዛ ጋር ላልተመቸ ነገር ደግሞ አስተያየት ስትሰጥ አንተን በስድብ ወይ ምናምን ነገር አይደለም ላይክ በምክንያት እንደምትሞግተው በምክንያት ደግሞ በአመክንዮ ያም ሰው ደግሞ አንተ ያልከው ከእንደዚህ እኮ ያልከው ይሄኛው እንደዚህ ስለሆነ ነው ምናምን ብሎ ላይክ በማስረዳት ውስጥ መታለፍ አለበት ብዬ ነው ማስበው እንጂ ላይክ ይሄንን ግን ዛሬ ጻፉ ምናምን ካልናቸው ሰዎች ጋር የሚያዝ ሆኖ አይደለም ምንም ባልተፈጠረበት ስለሆነ እነዚህ ይታወቃል እነዚህ ሰዎች መጻፋቸውን አይደለም ይያልኩ እነዚህ ቶክሲኮች ናቸው ገብተዋል ግን ስራው ላይ ግን አንድ ሙዚቃ መጥቶ ሲመጣ ቴዲ አፍሮ እንደዚህ ለቀቅ ሲባል ይሄኛው ዘፈኑ እዚህ ጋር እንትን ቢሆን ምናምን ብለ ሙያዊ አስተያየት መስጠት እንደ አድማጭ ደግሞ አለ ሙያ ላይ ኖር ይችላል እንደ አድማጭ ደግሞ የሆነን ዘፈን
ወድጄዋለሁ የሆነ ዘፈን የኛው ዘፈን አልተመቸኝ ማለት ነፃነት መኖር አለበት አትንካ ምንም ነገር መባል የለበት ብዙ ነገር ላይ ስለማይ በመሪም ደረጃ አሁን መሪም ባለ ጊዜ ከአንድ ከወደዱ ሰዎች ይሄ መንግስት እንዲህ ነው ብለህ ስትናገር በቃ ፐርፌክት ነው መናገራችን ብዙ ነገር ችግር ያመጣ የሚባለው ነገር ማስተካከል አለ አሁን እዚህ ጋር በጣም እንደዚህ በሆዳቸው የተደፉ ሰዎች ማለት ከህዝብ ጋር ነው አይደል የሚኖሩት አንዳንድ ግራ ይገባኛል ለምሳሌ ከምንም በላይ ወለ ምፈራው ማን መሰለ ህሊናዬን እፈራለሁ አብሮህ የሚተኛው አብሮህ የሚኖረው ህሊና ነው እውነት ልብህን ያወቀው ውስጥ ያወቀው አፍ ሌላ ሲቀላምር ሊያውን ደግሞ ለማይረባ ነገር ደስታን ታጣለለ አቤል ሙሉጌታ በግልጽ እናወራው አቤል ሙሉጌታ አንዱ በቀጥታ ነው እሱ እኮ ይዛኔ እንዴ አዎ ግን ይወል ከሁሉ ነገር ነው የተሰደደው ቶ ዘፈን አይደለም ሰው ተቀበሏል አይደለም ግን ይወል ጥላቻን አተረፈ ማንንም ሰው አይቀርበውም ኒሴንስ ሁሉም ይዘጋዋል ማለት አይደለም ግን በቃ በዚህ ሰዓት እንደሱ የተጠላ የለም ከህዝብ ጋር ለመጋባት አያስፈልግም በቃ አድምጥ ዝም በል ፕላስ ደግሞ የሞያ ጋር ምንም ነገር ባላለው ለኛም እኮ ስላልሆነ ነው ይወል አንዳንድ ጊዜ ታይሚንግ መጠበቅ ያለብን ነገሮች አሉ በነገራችን ላይ አንዳንዴ ያለ ሰዓቱና ያለ ጊዜው የምታመጣው እውነት እንኳን ቢሆን ነው ነገር አንዳንዴ ያለ ሰዓቱ እውነት ራሱ ችግር ይፈጥራል በነገራችን ላይ ያ እውነት የሚነገርበት ታይም መጠበቅ አለበት እዚህ ጋር ነው ወይስ ይሄንን ለመስማት ያ ሰው ዝግጁ ነው ወይ ገባ ስሜቱ የቱ ጋር ነው ያለው የሚለው መረዳት እዛ ሰዓት አሁን ያነሳው አቤል ያረጋው ነገር በጣም አገሪቷ ምን አይነት ሁኔታ ላይ እንደነበረች ቴዲ ከዛ ዘፈን ያን ሲዘፈን ምን ብሎም እንደመለሰ ምን ታይሙም አልነበረም ትክክልም አልነበረም ያረጋበት መንገድ በትክክለኛው መንገድ ቢሆን ኖሮ ምንም አልነበረም እንደኔ ገብቷል ግን ትክክል አልነበረም ከህዝብ ጋር ለመጋባት አያስፈልግም በዛው ልክ ደግሞ እንትን መለመድ አለበት አሁንም አጽንኦት ሰጥቼ መናገር እንፈልገው እንዳልኩ አንድ ነገር ካስቀመጥን የምንወደውን ሰው ላይ ካረግን በኋላ በቃ ምንም የማይሳሳት መልአክ አድርጎ ማየት ተገቢ አይደለም ሂስ መለመድ አለበት በአግባቡ ሲሆን ማለት ነው እንግዲህ ለቴዲ መልካም እድል ምን ጨምረው ነገር አለ ምን ጨምረው ነገር ካለ ቢአፕዴት ካለ በየነበር ያየውኝ ነበርኩት ከወጣ በኋላ ደግሞ ስላልበሙ ያሉት ሁኔታዎች ምናምን እናለን ክብራትና ክብራን በነገራችን ላይ ይሄ አሁን እንግዲህ እየቀረጽን ያለ ነው ማታ ነው አሁን ከአንድ ሰዓት በኋላ ነው የምታዩት ይሄን ቪዲዮ እና ወዲያው ነው የሚለቀቀው ማለት ነው አሁን ነው የሚለቀቀው እስካሁን ድረስ ያለው ነገሮች ቴዲን በተመለከተ እነዚህ ናቸው ይሄ ነው እንግዲህ የእናንተንም ደግሞ አስተያየት እንጠብቃለን ማለት ላይክ በጨዋነት ሁሉ እንደምንለው በጨዋነትና በነፃነት ያላችሁ ምልከታ ከአልበሙም ከመውጣቱ በፊት ፕላስ በጣም አየሩን ያዘው ልበል እንጂ ሶሻል ሚዲያውን የተቆጣጠረው እሱና እሱ ብቻ ስለሆነ በሱ ጉዳይ ላይ ብዙ ነገር እየተባለው ነውና መልልሱ ክርክሩ ምናምን አንዳንድም ደግሞ ማለት ያለብኝ ነገር ምንድነው መሰለ ይችንግርግርም ተጠቅሞ ለቴዲም ደጋፊ መስሎ ራሱን ይዞ ለመውጣት የሚፈልጉ በጣም ብዙ ነገር አለ ገብቷል እንደዚህ አይነትም ነገሮች እያየን ነውና ሰከን ማለት ነው ይውጣና እንስማው አው ሌላው ዩቲዩቡን ገብታችሁ እንደው ማለት ኢትዮጵያ ያላችሁ በተለይ የምታዳምጡ ሰዎች በቪፒኤን ብታዩለት ብታዳምጡለት ላይክ ኢትዮጵያ ላይ ዩቲዩብ አይከፍልም የሚጎዳው እሱ ነውና ሁላችሁም በቪፒኤን ብታዩለትና ፕላስ ሰብስክራይብ አድርጉት እንደ አንድ ትልቅ ዘፋኝ ገና 1.3 ሚሊዮን ነው እንግዲህ አሁን እየቀረጽንበት ባለበት ሰዓት እንኳን ያለው ዩቲዩብ ቲክቶክም ከፍቷል እንትኑ ስትል ነበር ፕሮሞተር ያለች ነበር ፎሎ አደረኩትኝና ገና እንትን ነው አንድ ሰው ነው ፎሎ ያደረገው እሱ አምለሰትን ኦኬ ሌላው በመጨረሻ እንደ ማኔጅ አደረገው ማየው እሱ እነሱ ናቸው እሱ ፕሮሞተር ናቸው እነሱ ናቸው ማለት የሚያደርጉት ምናምን ኦሬዲ ግን እሱ ግን ግዴታ ነው በዚህ ዘመን ይኸውልህ በዚህ ዘመን ይሄ ራስን ደብቀ ምናምን ትኖርበት ዘመን አይደለም በፍጹም አሁን ዮማሪዮስን አሁን እየተሰደበ ነው ስለ እየነቆሩት ነው ማን ዮማሪዮስ ማን ነው በቃ ገጠር ግባ የሚለው ኦኬ ምን አደረገ ደግሞ በቃ ሶሻብል ነው ላይቭ ይገባል ማታ በቃ አይንቅም ሰው ከሰው ጋር ላይቭ ይገባል ራሱን ፕሮሞት ያደርጋል አዳጊ ዘፋኝ ነውና እንደኔ ትክክል ነው እዛ ጋር ያለው ሰው ገባ አንደኛ እሱ የሱም ዘፈን ምናምንና
በቃ በዛ ምናምን በቃ አሁን ታውቃል ምናምን ተደበቅ አይነት ነገር ይሄ ነገር እኔ ብዙ አይመቸኝም እኔ አይ ቆይ እነሱ የሚፈልጉት እንደ ሳሚዳን ልካቸው የሚነግራቸው ሰው ነው የሚፈልጉት እንጂ ቬሮኒካም ትገባለች አሁን ላይፍ ላይ እንትን ላይ ሶሻል ሚዲያ አክቲቭ የምላቸው በዚህ ሰዓት እንደ ቬሮኒካና እንደ ሳሚዳን የለም በጣም ሶሻል ሚዲያውን በረንብ ተጠቅመውበታል ፕላስ ያለ ሶሻል ሚዲያ ናዊዴይስ ስራ ከባድ ነው ስራን ፕሮሞት ማድረግ ያስፈልጋል ብቻ ያስፈልጋል በጣም አስፈላጊ ነገር ጉዳዩ ሆነ እንጂ ብዙ ነገሮች ነበሩ ስለ ነግሩን ፊልም ምናምን ነበር እንግዲህ በሚቀጥለው ቪዲዮ ላይ ይዘን መጣለን ክብራትና ክብራን እናንተ ደግሞ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን አዳዲሶች ሰብስክራይብ አድርጉ ሁላችሁም ደግሞ ላይክ ካላደረጋችሁ አሁን ላስታውሳችሁ እስካሁን ካላችሁ ቴዲ አፍሮ ብላችሁ ጻፉልን እስካሁን ያለውን ሰው እንለያለን ትላለህ በሚቀጥለው በሌሎች ቪዲዮዎች እንገናኛለን መልካም ጊዜ ባይ ባይ